ሆሳዕና በአርያም ሆሳዕና ለወልደ ዳዊት ሆሳዕና የሚለው ቃል ከጥንት አረማይክ ወይም ከዕብራይስጥ የመጣ ቃል ነው። ሆሽና አና ይለዋል። የቃሉም ትርጉም አሁን አድን ማለት ነው። አሁን አቅና ማለት ነው። መድኃኒት ማለት ነው። ይህንንም ቅዱስ ዳዊት አባታችን አስቀድሞ ዘምሮታል። ኦ እግዚኦ አድንሶ ኦ እግዚኦ ሰርህሶ እያለ ዘምሯል። አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና ማለት ነው። እዚያው የዳዊት መዝሙር 117 ላይ መመልከት ትችላላችሁ። ለጊዜው እስራኤል ሆሳዕና ለወልደ ዳዊት ለዳዊት ልጅ መድኃኒት አዳይ መባል ይገባዋል። ሆሳዕና በአርያም አርያም ከፍ ያለ ማለት ነው። ከሰማይ የመጣ መድኃኒት ማለት ነው። ምን ሲሉ ነው? እነሱ በሮማውያን ቅኝ ግዛት ስር ነበሩና ከሮማውያን ቅኝ ግዛት ነፃ አውጣን ሲሉት ነው። ምድራዊ ንጉሥ መስሏቸው ነው የእስራኤል ንጉሥ እያሉ። እሱ ግን የሰማይና የምድር ንጉሥ ነው። በባህሪው ሞት የሌለበት፣ በመንግሥቱ ሽረትና እልፈት ለውጥ የሌለበት የዘላለም ንጉሥ ነው። እሱ አዳምና ልጆቹን ሁሉ ከሲኦል ከባርነት ቤት ነፃ ሊያወጣ ከጨለማ ወደሚደነቅ ብርሃን ከሲኦል ወደ ገነት ሊያሻግረን ነው የተገለጠው። እነሱ ግን ያሰቡት ሰውኛውን ነበረ፣ ምድራዊውን ነበረ። እሱ ግን ዓለሙን ሁሉ ሊያድን ነፃ ሊያወጣ ነው የተገለጠው። እንዲህ እያሉ ዘመሩ። ሕዝቡ ሁሉ ተገረሙ፣ ተደነቁ። ይህ ማን ነው? ምንድን ነው አሉ። ምስጋናው ሲቀርብለት ሰምተዋልና ከገጹ ከፊቱ ብርሃን ሲወጣ ተመልክተዋልና ዓይን የሚበዘብዝ ብርሃን። አዎ ሕፃናትም ደግሞ እየተቀባበሉ ያመሰግኑ ነበረ። አስቀድሞ በክቡር ዳዊት የተነገረው ቃል እንዲፈጸም እማፈ ደቂቅ ወሕፃናት አስተዳሎ ከስብሐተ ይላል። በእንተ ጸላይ ከመትን ስቶ ለጸላይ ወለገፋይ ይላል የዳዊት መዝሙር 8 ቁጥር 2 ጀምሮ። ከሕፃናትና ከሚጠቡት አንደበት ምስጋና ለራስ አዘጋጀ። ከ40 ቀን ከ80 ቀን ልጆች ከዓመት ከ2 ዓመት ሕፃናት ምስጋናን ለራስ አዘጋጀ። ምስጋናን ተቀበልክ። አንደበታቸውን ለምስጋና ከፈተ የማይሳነው አምላክ። በእንተ ጸላይ ጠላት ደስ አይበለው ብለ ጠላት ዲያብሎስ ደስ አይበለው ይፈር ብለ ጠላትን ቂመኛን ዲያብሎስንና ሰራዊቱን ድል ታደርግ ዘንድ አለው። አዎ ድል አደረገ። 5500 ዘመን በኋላ ዲያብሎስንና ሰራዊቱን ድል አደረገልን። የአመፃ መዝገብ ተገልብጧል። የሞት መውጊያ ተሰብሯል። ጠላት ዲያብሎስንና ሰራዊቱን በመስቀሉ ከመንገዳችን ላይ ጠርቆ አስወግዶልናል። እኛንም ደግሞ ነፃ አውጥቶናል። ይህንን አምላክ ከልብ ማመስገን ይገባል። ምን ከፍለው ነገር የለምና። ያልታደሉት ቤተ አይሁድ ጸሐፍት ፈሪሳውያን፣ የአይሁድ ካህናት አንደበታቸው ተሸበበ። አዋቂዎቹ ቃሉ ከልቡናችን ሞልቶ ተርፏል ብለው ልብሳቸው ላይ ጠልፈው ጠቅሰው ጽፈው የሚሄዱ ተመጻዳቂዎች፣ ግብዞች ለክብሩ መዘመር ተሳናቸው። ሕፃናቱን አስነሳ፣ ሊከለክሉ ሞከሩ። ምን አለ የኛ አምላክ? እነዚህ ዝም ቢሉ ድንጋዮች ይጮኻሉ አለ፣ ድንጋዮች ያመሰግናሉ አለ። ወንጌላዊ ቅዱስ ሉቃስ እንደመዘገበው አው ለጊዜው በቆሙ ድንጋዮችም እንዲያመሰግኑት ያደርጋል፣ የሚሳነው ነገር የለምና። የሉቃስ ወንጌል ምዕራፍ 19 ቁጥር 40 ላይ እኛንም ካፈራልን በሥጋ ያበጀ አፈር እኮ ነው፣ አካላችን እኮ ሸክላ ነው፣ ጭቃ እኮ። እነዚህ ዝም ቢሉ ድንጋዮች ይጮኻሉ። ሌላው እነዚህ ዝም ቢሉ ድንጋዮች ይጮኻሉ ማለት በቆሙ ድንጋይ ብቻ አይደለም፣ ድንጋይ ብላችሁ የምትንቋቸው ድንጋይ ጣዖት የሚያመልኩት አሕዛብ
እኔን ሊያመሰግኑ አንደበታቸው ይከፈታል። ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር፣ ከገቢረ ኃጢአት ወደ ገቢረ ጽድቅ ብዙ አሕዛብ ተመልሰዋል፣ ለክብሩም ምስጋና አቅርበዋልና ይህንንም ማለት ነው። እንግዲህ እንዲህ እየተመሰገነ ወደ ቤተ መቅደስ ገባ። አዎ ከዚህ ታሪክኛ ምን እንማራለን? ከዚህ በላይ መተረክ ይቻላል ታሪኩን፣ ግን ጊዜ የለንም። ወደ ራሳችን ሕይወት አምጥተነው እንጠቅልለው ወገኖች። ፍትሕዎሙ ወአምጽዎሙ ሊተ፣ ፈታችሁ አምጡልኝ። ዛሬም ካህናቱን ፈታችሁ አምጡልኝ ይላል አምላካችን ኢየሱስ ክርስቶስ። በደቀ መዛሙርቱ እግር የተተኩ ሕዝቡን እንዲፈቱ የታዘዙ ካህናት ናቸው። የማቴዎስ ወንጌል ምዕራፍ 16 ከቁጥር 19 ጀምሮ በአባታችን በሊቀ ሐዋርያት በቅዱስ ጴጥሮስ በኩል ይሄንን ሥልጣን ለአባቶቻችን ለካህናት ሰጥቷል ክርስቶስ። የመንግሥተ ሰማያትንም መክፈቻዎች እሰጥሃለሁ አለ። በምድር የምታስረው በሰማያት የታሰረ ይሆናል፣ በምድርም የምትፈታው በሰማያት የተፈታ ይሆናል አለ። በቁልፍ የተዘጋ በር ይከፈታል፣ በቁልፍ የተከፈተ በር ይዘጋል። ቁልፍ መክፈቻም ነው መዝጊያም ነው። ይሄም እንደዚህ ማለት ነው። ወደ እግዚአብሔር መንግሥት የምታስገባበት ከእግዚአብሔር መንግሥት የምታስወጣበት ቁልፍ ሥልጣን ሰጥቻለሁ አለ። ይሄ ከእግዚአብሔር የተሰጠ ሥልጣን ነው። በቅዱሳን ሐዋርያት እግር ለተተኩት አሰረ ፍኖታቸውን ለተከተሉት ለአባቶቻችን ለካህናቱ ይሄንን ሰጠ። በምድር የምታስሩት ሁሉ በሰማያት የታሰረ ይሆናል አለ። በምድር የምትፈቱት ሁሉ በሰማያት የተፈታ ይሆናል አለ። በሌላ ስፍራም እንደዚህ ይላል፣ ኃጢአታቸውን የያዛችሁባቸው ተይዞባቸዋል አለ። ይቅር ያላችኋቸውም ይቀርላቸዋል አለ።